ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱ መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የሳር ቤት ቃለ ሕይወት አጥቢያ ቤተክርስቲያን ዓመታዊ ሴቶች ቀን ተከበረ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በቤተክርስቲያኒቱ በቤተሰብ በቤተክርስቲያንና በማህበረሰብ ውስጥ ሴቶች የሚያበረታቱትን ከፍተኛ አስተዋጽኦ ለማኩላት ለማበረታታትና ለማክበር በየዓመቱ የሚዘጋጀው ይህ መርሃ ግብር ዘንድሮ በከፍተኛ ተሳትፎ ተካሂዷል። በበዓሉ ላይ የቤተክርስቲያኒቱ መሪዎች፣ አገልጋዮች፣ የሴቶች አገልግሎት አባላትና በርካታ ምዕመናን ተገኝተው በአንድነት የአምልኮ ህብረት አድርገዋል። በበዓሉ ላይ የእንኳን አደረሳችሁ የምስጋና መልእክት ያስተላለፉት የሴቶች የስራ አስፈጻሚ ኮሚቴ ሰብሳቢ እህት ውቢት ላቀው ሲሆኑ ሴቶች በቤተ ክርስቲያንና በማህበረሰብ ውስጥ ለሚያበረክቱት አገልግሎት አስተዋጽኦ ምስጋናቸውን ገልጸዋል። የቤተ ክርስቲያኒቱ የእህቶች አገልግሎት አስተባባሪ አገልጋይ ወይንሸት አፈወርቅ ከዘካርያስ ምዕራፍ 4 በመነሳት በመንፈሴ እንጂ በኃይልና በብርታት አይደለም በሚል ርዕስ የተስፋና የማበረታቻ መልእክት አስተላልፈው በመልእክታቸው ምዕመናን በፈተናና በችግር ወቅት እግዚአብሔርን ተስፋ በመያዝ በእምነት እንዲጸኑ አሳስበዋል። እግዚአብሔር ለደካሞች የሚራራ አምላክ መሆኑን በማስገንዘብ በሰው ኃይል ሳይሆን በእግዚአብሔር መንፈስ መደገፍ እንዳለባቸውም አስተምረዋል። በዝማሬ አገልግሎት ዘማሪ ሂሩት ኃይለ ሚካኤል የቤተ ክርስቲያኒቱ ኳይራት እንዲሁም እናትና ሴት ልጆች በጋራ በመሆን መዝሙሮችም ቀርበው ጉባኤው ጌታን አምልኳል። በመርሃ ግብሩ ወቅት የተለያዩ የስነ ጽሑፍ የግጥም ዝግጅቶች የቀረቡ ሲሆን እህት ቤተልሔም ታዲዮስና ዶክተር ጽጌረዳ ዳመና ያቀረቧቸው ስነ ጽሑፎች፣ ግጥሞች የሴቶች ሚና፣ የእምነት ጽናት፣ የእናትነት ኃላፊነትና በማህበረሰብ ልማት ውስጥ ያላቸውን አስተዋጽኦ በሚያንጸባርቅ መልኩ ቀርበው ታዳሚዎችን አስደምመዋል። በመጨረሻም ወንጌላዊት እትዬ ቀለሟ ኃይሌ ለትውልዱ ለሀገርና ለቤተ ክርስቲያን ልዩ የመልጃ ጸሎት አቅርበዋል። በጸሎታቸውም እግዚአብሔር በኢትዮጵያ ሰላሙን እንዲያበዛ፣ ትውልድን በጽድቅ በፍርሃት እንዲመራ እንዲሁም ቤተ ክርስቲያኒቱ በአገልግሎቷ እንዲያበረታታት ለእግዚአብሔር ልመና አቅርበዋል። የዕለቱ መርሃ ግብር ሴቶች በመንፈሳዊ ሕይወት፣ በቤተሰብ ግንባታ፣ በቤተ ክርስቲያን እድገትና በማህበረሰብ ልማት ውስጥ ያላቸው ወሳኝ ሚና በማጉላት በአንድነት አምልኮ ህብረት ተጠናቋል። ሴቶች ወጣቶች አብረው ከእናቶቻቸው ጋር አብረው ሲያገለግሉ በማየቴ በጣም ደስ ብሎኛል። የእህቶች አገልግሎት በዚህ ቸርች በጣም ትልቅ ነገር ይሰራል። ብዙ ነገር እያደረገ አለ። በብዙ ደግሞ እግዚአብሔር አሁንም ይረዳናል። ከዚህ በላይ ተያይዘን የምንሰራበት ዘመን እግዚአብሔር አምጥቶልናል። ዛሬ እንግዲህ ዓመታዊ የሴቶች ቀን በአገር አቀፍ ደረጃ የሚከበረውን እንደ ቃለ ሕይወት በሳር ቤት ቃለ ሕይወት ያከበርንበት ጊዜ ነው። በጣም መርሃ ግብሩ ሁሉንም ሰው ባሳተፈ መልኩ በእናቶች መዘምራን በስነ ጽሁፍ በቃል በተለያየ መንገድ ይሄንን አዘጋጅተናል እና በጣም ጥሩ ጊዜ ነበረ። ልጆች፣ ወጣቶች፣ አዳጊዎች፣ እናቶች የተሳተፉበት ነው። የመዝሙር ፕሮግራሙን ልዩ ለማድረግ ብለን እናቶችና ሴቶች ልጆች ያሳተፍንበት አለ። ከእናቶቻቸው ጋር ያልሆኑ ደግሞ አዳጊ ወጣቶችም ትልልቅ ወጣት ሴቶችም ተሳትፈውበታል እና በቂ ዝግጅት ተደርጎ ተጠንቶ የመዝሙር ስነ ስርዓት በእናቶች ተደርጓል። የስነ ጽሁፍ ጊዜ በስነ ጽሁፍ የሚሳተፉ እህቶችን አሳትፈናል። ከዛ በተረፈ ደግሞ የቃል ጊዜው ላይ የቡራኬ ጸሎት ጊዜም ነበረን። ለትውልዱ የሚጸልዩ ወንጌላዊት ቀለሟ ኃይሌ ትውልዱን በመባረክ እንዲጸልዩ አድርገናል። የሴቶች አገልግሎት እንግዲህ በዚህ መልክ ከበፊቱ በጣም በተሻለ ብዙዎች በተሳተፉበት እየተንቀሳቀሰ አለ። ሴቶችን በአገልግሎት ላይ እንዲህ በማሳተፋችን እርስ በርስ መያያዛችን ጨምሯል። ለቤተ ክርስቲያን የሚሰጡት የአገልግሎት ለብዙ አገልግሎት ሴቶች እንዲነሳሱ ምክንያት ሆኗል። ለዚህ ሁሉ ጌታን እናመሰግናለን። ፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን 100 ሚስዮናውያንን ለመላክ የገቢ ማሰባሰቢያ መርሃ ግብር አካሄደች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ሰኔ ቀን 13 2018 ዓ.ም የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን በቀጣዮቹ 5 ዓመታት 100 ሚስዮናውያን ለመላክ ያቀደች ሲሆን የወንጌል ስራ ለማጠናከር የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ፒያሳ ራዳ ፓርክ አካሄዳለች። በመርሃ ግብሩ ላይ የአካባቢው ተወላጆች፣ ለወንጌል ስራ ቅናት ያላቸው እንግዶችና የቤተ ክርስቲያኒቱ ደጋፊዎች ተገኝተው ለሚስዮን አገልግሎቱ ድጋፋቸውን ገልጸዋል። በዝግጅቱ ላይ እንደተገለጸው ማህበረ ምዕመናኗ ሰላሌ አካባቢ በወንጌል ለመድረስ
እስካሁን 22 ሚስዮናውያን በተለያዩ ወረዳዎች በማሰማራት እያገለገለች ስትሆን በቀጣይ 5 ዓመታት ይህን ቁጥር ወደ 100 ለማሳደግ አቅዳለች። የፕሮግራሙ ዓላማ የሚስዮን አገልግሎትን ማጠናከር፣ በተለያዩ አካባቢዎች ወንጌል ስራን ማስፋት መሆኑ ተገልጿል። በዚህም ከ13 ሚሊዮን ብር በላይ ለአገልግሎቱ የገቢ ማሰባሰቢያ ተደርጓል። በ1990 ዓ.ም በ36 አባላት የተመሰረተችው የፊቼ ሰላሌ ማህበረ ምዕመናን በጸሎት በወንጌል ስርጭትና በተለያዩ የአገልግሎት ስራዎች እያደገች በመምጣቷ ዛሬ ከ1500 በላይ ቋሚ ምዕመናን እንዳሏት ተገልጿል። ቤተ ክርስቲያኒቱ በ2013 ዓ.ም ጀምሮ የስብከት ጣቢያዎችን በመክፈትና አዳዲስ ምዕመናንን በማስተማር የወንጌል አገልግሎት እያሰፋች ሲሆን በፊቼ ሰላሌና በአካባቢው እንዲሁም ወደ አማራ ክልል በሚወስዱ አቅጣጫዎች 22 የስብከት ጣቢያዎችን አቋቁማለች። ከነዚህ የስብከት ጣቢያዎች መካከል ደርባ ወሊሶ፣ ውጫሌ ሌጎ፣ ደርባ ሰላሌ፣ አቦሪ፣ ለጎ ካራ፣ አኑጫሬ፣ ቡርቃ ጀሌ፣ ቡርቃ ኢዶኒ እና ጉንዶ መስቀል ይጠቀሳሉ። በቅርቡ 23ኛ የስብከት ጣቢያ በደብረ ብርሃን ለመክፈት ዝግጅት መደረጉም ተገልጿል። የቤተ ክርስቲያኒቱ መሪዎች እንደገለጹት በሰላሌ አካባቢ ባሉ 16 የገጠር የከተማ ወረዳዎች የወንጌል እንቅስቃሴ እያካሄደች ያለች ቤተ ክርስቲያኒቱ በቀጣይ የስብከት ጣቢያዎቿን በ22 ወደ 100 ለማሳደግ የወንጌል ተደራሽነት ለማስፋት እየሰራች መሆኑን አንስተዋል። በዝግጅቱ ላይ የተገኙ የቤተ ክርስቲያን መሪዎች ታዳሚዎች ሚስዮናውያን እንቅስቃሴ ለአካባቢው ሕዝብ መንፈሳዊ ተጽዕኖ እያሳደገ መሆኑን ገልጸው ለተጀመረው የ100 ሚስዮናውያን እቅድ የጸሎትና የቁሳቁስ ድጋፍ እንዲደረግ ጥሪ አቅርበዋል። እንግዲህ የፊቼ ሰላሌ ማህበረ ምዕመናን የመካነ ኢየሱስ በሰላሌ ውስጥ ሲያገለግሉ ቆይተዋል። እስከ ዛሬ አይ ቲንክ 22 ሚሽነሪዎችን በራሳቸው ሲልኩ ነው የቆዩትና አሁን 100 ለማድረስ እና ወንጌልን በዛ አካባቢ ለማድረስ ባረጉት ጥሪ ነው የመጣ ነው። እኔም የመጣሁት ከመጣው በኋላ ቤተክርስቲያኒቷ ራዕይ እና አጠቃላይ እንቅስቃሴ ሰምተናል። እኔም ራሴ ከደርግ ዘመን ጀምሮ ያው ፊቼ ከተማውን በተለይ አልፌ በዚህ በደገም በኩል አልፌ እኔም ራሴ በእግር ሁሉ ሄጄ አገልግዬ አውቃለሁ። ከባድ ነው፣ ግን ደግሞ ወንጌልን ከተቀበለ ያ ህዝብ ደግሞ እንደዚሁ አይመለስም ወደኋላ። ብዙ ታሪክ ያለው ህዝብ ነው። እንግዲህ በክርስትና እምነት ደግሞ ቅድም እንደሰማችሁት ሰራዊተ ክርስቶስ የሚባሉት በዛ በኩል ወንጌል ለመስበክ ብዙ ሞክረዋል። እንደሚባለው አሁን ብዙ ቁጥር ያለው ሰውም ባይሆን ጥቂት ሰዎችም ሆኖ ጥሩ ስራ የሰሩ ሰዎችን አግኝተዋል እነሱ። ያ ከዛ ተያይዞ የመጣ ነውና ዛሬ እኛ ጋር ከደረሰ የክርስቶስ እንግዲህ ተልእኮ ነው። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ። እንግዲህ ሂዱና ወንጌልን ለአሕዛብ እንዳለው ወንጌልን እንግዲህ መሰበክ ባለበት ቦታ ሁሉ እንሰብካለን የክርስቶስን ወንጌል። ለዛ ዓላማ አጥቢያዋ ማህበረ ምዕመኑ ሲጠራ በቤተ እምነት ሳንለያይ ለወንጌል ብለን በአንድነት በዚህ ስፍራ እንግዲህ ቆመናል። እኔም ጸሎትም ሳረግ መግቢያ ንግግር የሚያደርኩት ከዚህ አንጻር ነው። የሰማነው ሪፖርት በጣም ጥሩ ነው። ሰውም ተነሳስቶ ያደረገውም አስተዋጽኦ ቁጥሩ አነስተኛ ከሆነ ህዝብ እንግዲህ የተሰበሰበው ገንዘብ ሰምታችኋል። ያም አስገራሚ ነው። ለወንጌል ሰው ለመስጠት ወደኋላ አይመለስም ማለት ነው። ስለዚህ እንግዲህ ከ5 ዓመት ሳንቆይ ምናልባት በአመቱም እግዚአብሔር የሚሰራውንም ለመስማት እንጓጓለን። በጸሎታችንም ደግሞ እንደግፋለን። ካሁን በፊት ለተወሰነ ጊዜ ስንነጋገር ስናስተዋውቅም እንደነበረው የዚህ ፕሮግራም የዚህ መርሃ ግብር ፕሮግራም ዓላማው ሰላሌን እና አካባቢውን ለክርስቶስ የሚል ሙቭመንት ነው። 100 ሚስዮናውያንን በሰላሌና አካባቢው ሰላሌ ስንል ሰላሌ አካባቢ ብቻ ሳይሆን ፊቼ ብቻ ሳይሆን በአካባቢው ሚስዮናውያንን ለመላክ ያቀደ ነው። 100 ሚስዮናውያንን እንልካለን። እነዚህ ሚስዮናውያን ደግሞ ሄደው ቤተክርስቲያን ይተክላሉ፣ ሁለንተናዊ አገልግሎቶችንም ያገለግላሉ። ቤተክርስቲያንን ተክለው ለተራቡትን ምግብን እየሰጡ ለተጠሙት ውሃን እያቀበሉ ወንጌልን የሚያገለግሉ ሰዎችን የምናሰማራበት
ፕሮግራም ነበር። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን የ5 ዓመት እቅድ አላት። ይሄም እቅድ 100 ሚስዮናውያንን መላክ ነው። በዚህ 5 ዓመት ውስጥ ከዚህም በላይ እንደምንልክ ነው የምናስበው። ቀጣይነት አለው። አሁን ገንዘብ እየሰጡን ያሉ ሰዎች በጣም በሚያስገርም ሁኔታ ነው ምላሽ የሰጡን። በጣም ጥቂት ሰው ግን ብዙ ያልተጠበቀ በረከት ነው ወደዚህ ወደ ሰላሌና ፍቼ ሰላሌ ማህበረ ምዕመናን የመጣው። ይሄ ማለት ቀጣይነት እንዳለው ያሳያል። የ5 ዓመት እቅድ አለ። ከዛም ቀጥሎ ደግሞ ሙቭመንቱ ይቀጥላል፣ ይሰፋል ማለት ነው። እንግዲህ የወንጌል ስራ ከኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ዓለም ዳርቻ ነው የምለው። እኛ ይሄኛው እንቅስቃሴ ሰላሌና አካባቢው ይላል እንጂ ወደ ተለያዩ አካባቢዎችም የወንጌል ችቦ ወዳልበራበት ሁሉ፣ የወንጌል ብርሃን ወዳልበራበት ሁሉ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ ሁሉ እንሄዳለን። የሚያስቆመን ኃይል አለ ብዬ አላምንም። ጌታችን ኢየሱስ ክርስቶስ እስከ ዓለም ዳርቻ ሂዱ ከእናንተ ጋር ይሆናለሁ ያለን ጌታ የ5 ዓመት እቅድ ብቻ አልሰጠንም። በህይወት እያለን ትንፋሳችን እስካለ ድረስ ለመንቀሳቀስ ተዘጋጅተናል። በተለይ ለኢትዮጵያ ወንጌል አማኞች ማስተላልፈው መልእክት በተለይ በማዕከላዊ ኢትዮጵያ ላይ በሸዋና አካባቢው ላይ እጅግ በርብርብ ልንሰራ የሚገባን አጣዳፊ ስራ እንዳለ የሚያመለክቱ ምልክቶች አሉ። መከሩ እንደነጣ የመከሩ ሰራተኞች ደግሞ ጥቂቶች እንደሆኑና ጌታችን ኢየሱስ ክርስቶስ ጸልዩ የመከሩ ጌታ ሰራተኞችን እንድልክ እንዳለው በመጸለይ ገንዘብን በመስጠት ድጋፍ በማድረግ በመሄድም ሚስዮናውያንን በማሰማራት የኢትዮጵያ ቤተ እምነቶች ቤተ ክርስቲያናት እንዲረባረቡ ብዬ ጥሪ ያቀርባለሁ። በጣም እግዚአብሔር ታላቅ ነገር ያደረገልን እኛም ደስ አለን ተብሎ እንደተጻፈ እንደዛ ነው የተደረገልንና ያልጠበቅነው ያልገመትነው ነገር እግዚአብሔር በመካከላችን ስራ ሰርቷል። ከመጀመሪያ እስከ መጨረሻው ፕሮግራሙ የሚገርም ነበር። አቀነጃጀቱ፣ የፕሮግራም የቃል ጊዜ፣ የአምልኮ ጊዜ፣ የስጦታ ጊዜም የሚገርም መነሳሳት፣ የሚገርም እግዚአብሔር እጅ ክብር ስናይ ነበርና በጣም ደስ ብሎናል። እግዚአብሔርን ክብሩን ጠቅልሎ ይውሰድ። የመጡት ወንድሞች እህቶች፣ በቅርብም ሆናችሁ ይሄንን ፕሮግራም ስትከታተሉ የነበራችሁ እግዚአብሔር ዘመናችሁን ይባርክ። በጣም እግዚአብሔር ረድቶናል። በምስጋና በድል በመከናወን እግዚአብሔር ከመጀመሪያ እስከ መጨረሻው ከኛ ጋር ሆኖ እግዚአብሔር ለክብር የሚሆኑ ነገር አድርጓልና ክብሩን ጠቅልሎ እግዚአብሔር ይውሰድ። አሁን በቀጣይ ያሰብነው የመጀመሪያ ፈንድሬዚንግ ፕሮግራም ነበር። ቀጥሎ ደግሞ ለሚሽነሪዎችን አዘጋጅቶ ስልጠና ሰጥቶ ወደ ቦታው ማሰማራት ቀጣይ ስራ ነው። ከዛን ከተሰማሩ ወዲህ በኋላ ደግሞ ፍሬውን የመገምገምና ምን ላይ እንደደረሰ ሪፖርት የመሰብሰብና እነሱንም ሂዶ የመጎብኘት በዚሁ ኮሚቴ ውስጥ ከዓላማ ውስጥ አንዱ ነው። አሁን የተዘጋጁት ለ100 ቦታ ነው። 100 ሰው ነው የምንልከው። ስፔሻሊ ለወጣቶችን ማሳለፈው ባላችሁ ጊዜ ተጠቅማችሁ የእግዚአብሔርን ቃል እንድታካፍሉና የሚሽንን ስራ እንድሰሩ። ለእናንተ እኔ አርያ ነኝ ወይም ደግሞ ሞዴል ነኝ። የመንግስት ሰራተኛ ነኝ፣ ሚሽነሪ ነኝ፣ ጌታንም አገለግላለሁ። ይህንን ዘር ቀንም ሌሊትም ለመዝራት ወደ ኋላ አልልም። ጊዜ አይገድበውም። ስለሆነ በተለይ ወጣቶች በዚህ ስራ ብትሰማሩ ፍሩትፉል ነው የምትሆኑት። በስጋም በስፒሪቹዋልም ትባረካላችሁ የሚል እምነት አለኝ። ስለሆነ በዚህ ስራ ተባበሩ እንላለው። እግዚአብሔር ይባርካችሁ። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ከሆሳና ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ያዘጋጀው ታማኝነት የተሰኘው የ2 ቀን ጉባኤ በሆሳና ከተማ ተካሄደ። በዚሁ ሰኔ 12 እና 13 2018 ዓ.ም የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ ከተማ በሆነችው ሆሳና በሚገኘው የሀዲያ ባህል አዳራሽ በተካሄደው ጉባኤ ላይ ከ1500 በላይ አገልጋዮች ከትዳር አጋሮቻቸው ጋር ተሳታፊ ሆነዋል። ከከተማዋና ዙሪያዋ እንዲሁም ከዲላና ከጂንካ ከተሞች የተወጣጡ የወንጌል አማኝ አብያተ ክርስቲያናት አገልጋዮች በተገኙበት በዚሁ ጉባኤ በ6 ርዕሰ ጉዳዮች ላይ ስልጠናው ትኩረት አድርጎ ታማኝነት ለእግዚአብሔር ቃል፣ ታማኝነት ለጥሪ፣ ታማኝነት
ለቤተ ክርስቲያን ታማኝነት፣ ለቤተሰብ ታማኝነት፣ ለሀገርና ታማኝነት፣ ለቤተ ክርስቲያን ሕይወት ምስክርነት የተሰኘ ሀሳቦች ተዳሰውበታል። ከተለያዩ ቤተ እምነቶች የተወጣጡ መምህራን በዶክተር ስምዖን ሙላት፣ መጋቢ መስገን ሞላ፣ መጋቢ ነራአዊ ስላሴ ንጉሴ፣ መጋቢ ተስፋዬ ወልዴ፣ መጋቢ ሽፈራው ፈይሳና ዶክተር አብርሃም ተክለማርያም በተሰጠው ስልጠና የአገልጋዮች ታማኝነት የተመለከተን መሰረታዊ ነጥቦችን በዝርዝር ተነስተዋል። አገልግሎቱ ለእግዚአብሔር ቃል ታማኝ በመሆን ከሚጀምርና ራስን ከአሮጊት ተረት ከሚመስል እርባና ከሌለው ወሬ መጠበቅ እንደሆነም የተገለጸ ሲሆን በየትኛውም እውነተኛ አገልጋይ እውነትን በየዕለቱ እየተረዱ የተረዳውንም እውነት እያገለገለ በመንፈሳዊ ሕይወት ሊያድግ እንደሚገባ በስልጠናው ተብራርቷል። እያንዳንዱ አማኝ በምድራዊ ኑሮ ጨውና ብርሃን በመሆን ሀገሩን በቅንነትና በታማኝነት እያገለገለ ለትዳር ታማኝ በመሆን ቤቱን መምራት ለምሳሌ ሕይወት ሊኖር እንደሚገባም አጽንኦት ተሰጥቶበታል። የክርስትና መሰረታዊ እውነት ከየትኛውም ዘርፍ ታማኝ መሆን እንደሆነ የተገለጸ ሲሆን የዚህ ምሳሌያዊ ሕይወት አገልጋይ የተቀበሉትን እውነት ለዘመዶቻቸው፣ ለጎረቤቶቻቸውና ለወላጆቻቸው ሁሉ ማስረዳትና ማሳወቅ እንደሆነ በስልጠናው ተመላክቷል። ይህንን ጉባኤ ቄስ ደረጀ መንበሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት፣ በኮማንደር አዲስ ፈይሳ የሆሳና ከተማ ወንጌል አማኞች አብያተ ክርስቲያናት ካውንስል ሰብሳቢ ተጋባዥ የመክፈቻ ንግግር አድርገዋል። ቄስ ደረጀ በመክፈቻ ንግግራቸው የቢሊ ግርሃም ኢቫንጀሊካል አሶሲዬሽን በኢትዮጵያ እያካሄደ ያለው ታማኝነት የአገልጋይ ጉባኤ ለስድስተኛ ጊዜ የተካሄደ መሆኑን ጠቅሰውም እግዚአብሔር ይህንን መርሃ ግብር በሀገራችን እንዲደረግ ያነሳሳው ከፊታችን ሊሰራ ያለው ነገር ስላለ መሆኑንም አስገንዝበው ሆሳና አካባቢዋ ባለፉት 100 ዓመታትም ቀደምት በሆኑት አባቶች ድካም፣ እርዛት፣ ስርዓት፣ ግርፋትና ረሃብ የወንጌል እሳት የተቀጣጠለበት ዛሬ በምድሪቱ ለተስፋፋ እውነት መሰረት የተጣለ መሆኑንም አስረድተዋል። የዛሬ አገልጋዮች ራሳቸውን በምን ያህል ታማኝነት በማገልገል ላይ እንዳሉ ራሳቸውን ሊመረምሩ እንደሚገባ አስገንዝበዋል። በዚሁ በሆሳና ከተማ በተደረገው በታማኝነት የአገልጋዮች ጉባኤ መጋቢ ያገኘው ይደግ፣ እህት አዲስ ዓለም አሰፋ፣ ወንድም አብድናጎ ጋዲሳና ወንድም ረታ ጳውሎስ በመዝሙር አገልግለዋል። ታማኝነት የአገልግሎት ጉባኤ ላይ የተገኙትም ተሳታፊ የሆኑት ቄስ ተሻለ ካሳ ስልጠናው ለሆሳና ከተማና ከዙሪያዋ ለተወጣጡ አገልጋዮች ብቻ ሳይሆን ለሀገር የሚጠቅም አገልጋዮች በትክክለኛው መንገድ እንዲሄዱ የሚያደርግ ጠቃሚ ስልጠና እንደሆነ ተናግረዋል። ወንድም ደሳለኝ ግርማ ታማኝነት በአገልግሎት ውስጥ ትልቁን ቦታ የሚይዝ መሆኑንምና አሁን ባለችው ቤተክርስቲያን ውስጥ ሰው ለተጠራበት ጥሪ ታማኝ እንዲሆን ስልጠናውን ትልቅ አስተዋጽኦ እንደሚያደርግም ገልጸዋል። መጋቢ መቤት ክባቡም በዚህ ዘመን ሰዎች መንፈሳዊ የሚያዩበት የተመረዘ አካሄድ መሆኑንም ጠቅሰው ይህ ስልጠና አገልጋዮች ከገጠማቸው ተግዳሮቶች በአሸናፊነት እንዲወጡ ማንቃት የቻለ እንደሆነም ተናግረዋል። በዚህ ስልጠና እኔ እንድሪያስ ነኝ በተሰኘው መርሃ ግብር ጌታን ያላመኑ ወገኖች፣ ክርስቲያኖች እንዲሁም የሚረዳና በአካባቢው ዳግም የተነሳውን የተሃድሶ ዘመን እንዲሆን የጸሎትና የመልጃ ጊዜ ተካሂዷል። በፕሮግራሙ መዝጊያ በሆነው መርሃ ግብር የስልጠና ተሳታፊዎች በታማኝነት ለማገልገል ኪዳናቸውን በማደስ የጌታን ማዕድ በጋራ ቆርሰዋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። የዩኬ ኢቫንጀሊካል አሊያንስ የማህበራዊ ሚዲያ እገዳ ብቻውን መፍትሄ አይደለም ተባለ። ባልደረባችን ባስሌል ዘሪሁን እንደሚከተለው ያቀርበዋል። በዩናይትድ ኪንግደም ከ16 ዓመታት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን ለመገደብ የቀረበውን የመንግስት እቅድ በተመለከተ የዩኬ ኢቫንጀሊካል አሊያንስ አስተያየት ሰጥቷል። እርምጃው ጠቃሚ ቢሆንም ወጣቶችን ለመጠበቅ የሚያስፈልገውን ሁሉ የሚያሟላ አይደለም ብለዋል። የዩኬ መንግስት ሰኔ 15 ቀን ይፋ ባደረገው እቅድ መሰረት ከ16 ዓመት በታች ያሉ ህጻናት እንደ ቲክቶክ፣ ኢንስታግራም፣ ፌስቡክ፣ ዩቲዩብ፣ ስናፕቻት እና የኤክስ ያሉ ማህበራዊ ሚዲያ መድረኮችን እንዳይጠቀሙ የሚያደርግ እገዳ ለመተግበር አቅዷል። መንግስት እርምጃውን ለህጻናት የልጅነት ጊዜያቸውን መልሶ ለመስጠት እና ከመስመር ላይ አደጋዎች ለመጠበቅ እንደሚረዳ ገልጿል። እቅዱ አውስትራሊያ የተተገበረውን ሞዴል በመከተል የዕድሜ ማረጋገጫ ስርዓቶች በቀጥታ ስርጭት ላይ ገደቦች እና ህጻናት ከሚያውቋቸው ሰዎች ጋር እንዲሁም የኤአይ የፍቅር ጓደኞች ቻት ቦቶች ለ18 ዓመታትና ከዚያ በላይ ለሆኑ ተጠቃሚዎች ብቻ እንዲገደቡ ይደነግጋል። ጠቅላይ ሚኒስትር ኬሪ ስታርመር ወላጅ ልጆቻቸው ደህንነታቸው የተጠበቀና ደስተኛ እንዲሆኑ እንደሚፈልጉ ገልጸው መንግስታቸው ልጆችን ከዲጂታል አደጋዎች ለመጠበቅ ከዚህ በፊት ከተወሰዱት እርምጃዎች የበለጠ ጠንካራ እርምጃዎችን እየወሰዱ መሆኑን ተናግረዋል። ሆኖም የዩኬ ኢቫንጀሊካል አሊያንስ የፖሊስ አማካሪ ማርክ ጊልሞር እገዳው ብቻውን በቂ መፍትሄ እንዳልሆነ ገልጿል። ብዙ ወጣቶች እንደዚህ ያሉ እገዳዎችን ለማለፍ መንገዶችን ያገኛሉ ሲል ገልጸዋል። የቴክኖሎጂ ኩባንያዎች ለወጣቶች ደህንነት የበለጠ ተጠያቂነት እንዲወስዱ ጥሪ አቅርበዋል። ጊልሞር በተጨማሪም ወጣቶቹ ከእግዚአብሔርና ከሰዎች ጋር እውነተኛ ግንኙነት እንዲኖራቸው የተፈጠሩ መሆናቸውን
መሆናቸውን ጠቅሰው አብያተ ክርስቲያናት ለወጣቶች እውነተኛ ጓደኝነት፣ ድጋፍና የማህበረሰብ ተሳትፎ የሚሰጡ ቦታዎችን በማጠናከር ጠቃሚ ሚና ሊጫወቱ እንደሚችሉ አስገንዝበዋል። የዩኬ እርምጃ በልጆች ላይ የማህበራዊ ሚዲያ ተጽዕኖን በተመለከተ በዓለም አቀፍ ደረጃ እየተጠናከረ የመጣውን የህግና የፖሊሲ እርምጃ ተከትሎ ሲሆን አውስትራሊያን፣ ፈረንሳይን፣ ጀርመንን፣ ስፔንን፣ ዩናይትድ ስቴትስን እና ሌሎች ሀገራትን ጨምሮ በበርካታ ሀገሮች ተመሳሳይ ገደቦች ወይም የጥበቃ እርምጃዎች እየተወሰዱ ነው። በናይጄሪያ በሴቶችና ልጆች ላይ የሚደርሰውን አስፈሪ ጥቃት እንዲያስቆሙ ለባለስልጣናት ጥሪ ቀረበ። በናይጄሪያ በሴቶች ልጆች ላይ የሚደርሰው አስፈሪ ጥቃት እንዲያስቆም ለባለስልጣናት ጥሪ ቀረበ። ከ8 ዓመታት በፊት በናይጄሪያ ዮቤ ግዛት ውስጥ ከትምህርት ቤቷ በአክራሪ ታጣቂዎች የተጠለፈችውና አሁን ላይ 22 ዓመት በሆነም ሊግ ስረቡ አሁን በእስር ላይ መቆየቷ በዓለም አቀፍ የሰብአዊ መብት የሃይማኖት ነጻነት ተሟጋቾች ዘንድ ከፍተኛ ስጋትን ፈጥሯል። ሊያ ሻርቡ በ2018 በጃፒጅ ከ109 ተማሪዎች ጋር በአክራሪ ቡድኖች ታፍና የተወሰደች ሲሆን ክርስቶስን መካድና ወደ እስልምና መቀየርን የሚጠይቀውንም ጫና በመቃወም እስካሁን ድረስ ያልተፈታች ብቸኛ ተጠላፊ ሆና ቀርባለች። አብዛኞቹ የታፈኑ ተማሪዎች ቢፈቅዱም አንዳንዶች በግዛት ህይወታቸውን አጥተዋል። በዓለም አቀፍ የግጭት ውስጥ የጾታ ጥቃት ሰለባዎች ግንዛቤ ቀን አስቀድሞ የሃይማኖት ነጻነት አጋርነት፣ የፍትህ ድምጾች፣ ቮይስ ኦፍ ጀስቲስ ዘመቻ፣ የሊያና ሌሎች በእምነታቸው ምክንያት የታፈኑ ሴቶች ልጃገረዶች ጉዳይ ዓለም አቀፍ ደረጃ ለማስታወቅ ዘመቻዎች፣ በጸሎትና የተቃውሞ ሰልፎች አዘጋጅታለች። በአሜሪካ፣ ስዊድን፣ ስዊዘርላንድና ኒውዚላንድም የሚካሄዱ ዝግጅት በናይጄሪያ መንግስት ላይና ሌሎች ተጠላፊ ሴቶችን በሰላም እንዲፈታ የህክምና የስነ ልቦናና የመልሶ ማቋቋም ድጋፍ እንዲያቀርቡ እንዲሁም በጠለፋ በጾታ ጥቃትና በግዳጅ ጋብቻ ጉዳይ ላይ ጥልቅና ገለልተኛ ምርመራ እንዲደረግ ይጠየቃል። የሊያ ወላጅ ናታንና ርብቃ ሻርቡ ባወጡት መግለጫ ልጃችን ለክርስቶስ ታማኝ ለመሆን በመረጠችው ውሳኔ ከፍተኛ መከራ እንዳስከተለባት ገልጸዋል። ከተለቀቁ ታጋቾችም የወጡ መረጃዎች እንደሚያመለክቱት ሊያ የግዳጅ ጋብቻ፣ የስሜት ጭንቀት፣ የምርኮ ውስጥም ልጅ መውለድንና የጾታ ጥቃት ሰለባ ሆናለች ተብሏል። በአፍሪካ የሃይማኖት ነጻነት አብዘርቫቶሪ መረጃ መሰረት ከጥቅምት 2024 እስከ መስከረም 2025 ባለው ጊዜ 771 ክርስቲያን ሴቶችና 68 ልጃገረዶች በናይጄሪያ ታፍነዋል። ድርጅቱ ብዙ ጠለፋዎች እንደተመዘገበ ገልጸው በዚህ ወር መጀመሪያ ላይ የተባበሩት መንግስታት ባለሙያዎች ለናይጄሪያ መንግስት በላኩት መግለጫ በሰሜን በናይጄሪያ በመካከለኛው ቤልት አካባቢ ያለው የጸጥታ ሁኔታ እየተባበሰ መምጣቱንም ጠቅሰዋል። እንደ ቦኮ ሃራም እና ኢስላሚክ ስቴት ዌስት አፍሪካን ፕሮቪንስ ያሉ አክራሪ ቡድኖች በሴቶች ልጃገረዶች ላይ የሚያደርሱት ጥቃት አሳሳቢ ደረጃ ላይ መድረሱንም አስጠንቅቀዋል። ባለሙያዎችም የተቀበልናቸውም ክርስቲያኖች የፍርሃት፣ የስሜት ጉዳት፣ የማስገደድና የመተው አስፈሪ ምስል ያሳያሉ ሲሉ ገልጸው ተጎጂዎች ያለ ፍትህ ጥበቃና በቂ ድጋፍ ሊተው እንደማይገባም አሳስበዋል። ውድ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ